ማንኛውም እኛ እንበላዋለን የተባልነው ምግብ ለእነሱ የተፈቀደ ነው። ባይዘይ ማንኛውም መሐመድ ደግሞ ዓላማው ምንድነው? እሱ የእነሱን በጣዖት ስም የታረደን እኛን አስገድዶ የማስበላት ነበረ። በአላህ እንድናምን ምግባቸውንም እንድንበላ የማድረግ ህልም ነበረው፣ እቅድ ነበረው ማለት ነው። የእኛን እነሱ ተገደው አይደለም የሚበሉት፣ ግን እንዲበሉ ተፈቅዶላቸዋል። ምንም እንኳን ቢሰድቡም ቢጠሉንም ምግባችንን ይበላሉ። እና እርስ በርሳቸው ደግሞ ዋቢያ ያረደውን መብላት ጥንብ መብላት ነው፣ ጥንብ መብላት ደግሞ ያከፍራል ብለው ደግሞ ይላሉ። ሀባሽና ዋቢያ እርስ በርስ ያረደውን አይበሉም። ልብ በሉ፣ ሀባሽ ዋቢያ ያረደውን አይበላም፣ ዋቢያ ሀባሽ ያረደውን ጥንብ ነው ተባብለው ይባባላሉ። ጥንብን ደግሞ እንዳበሉ ተብለው ተከልክለዋል። ስለዚህ ለሀባሾች ዋቢያ ያረደው እንግዲህ ጥንብ መብላት ነው፣ የሞተን መብላት ነው። የሞተን መብላት ደግሞ ከእስልምና ያስወጣል፣ የአላህን ትእዛዝ መጣስ ነው ብለው ይላሉ። የክርስትናውን ይበላሉ፣ የእስልምናውን ግን እርስ በርስ አንድ ሙስሊም ነን ቢሉም አንደኛው ያረደውን አንደኛውን ምግብ አንደኛው እንኳን አይበላም። የአንደኛውን አንደኛው መብላት አይችልም። ምክንያቱም የዋብያዎቹ አላህ ጣዖት ነው ብለው ነው የሚያምኑት። በጣዖት ስም ነው የታረደው። እጅ እግር አይን ፊት ያለው ይሄ ጣዖት ነው። እኛ እንደዚህ አይነት አላህ የለንም፣ በሱ ቢስሚላህ ቢባልበትም አንበላም ብለው ነው የሚሉት። ውሸት የሚል ኮመንት እያየው ነው። ክርስቲያን ቪዲዮዎች አሉን፣ ቪዲዮዎቻቸውንም እናስደምጣለን፣ መረጃዎቻችንንም እናስከትላለን። እናንተም ትገባላችሁ፣ ትሞግቱናላችሁ። አደባባይ ላይ ነው እያወራን ያለ ነው። ምንም የምንዋሽለት ነገር የለም። እኛ ክርስቲያኖች ነን። የምንዋሽለት አምላክ ስለሌለ ማለት ነው። እውነትን የምንናገርለት፣ እውነት ተናግረንለት አርነት የሚያወጣን እንጂ ዋሽተን የምንጠራለት አምላክ ስለሌለ አደባባይ ስላለን ክርስቲያን ቪዲዮዎች አዘጋጅልኝ። የዋብያን ስጋ መብላት አይቻልም፣ የክርስቲያኖችን ግን ይበላሉ። ሀላል ኪታብ መጽሐፉን አንብበው አንዴ። ኦኬ እሺ፣ ሱረቱል ማኢዳ ወይም ደግሞ የማዕድ ምዕራፍ ቁጥር 5 ላይ ነው የሚገኘው። አላህ ምን ይላል? ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያንም መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት ማለት አይሁዶችና ክርስቲያኖች ማለት ነው። ስለዚህ በዚህ የቁርአን አንቀጽ መሰረት የአይሁዶችና የክርስቲያኖች ምግብ ለእናንተ የተፈቀደ ነው ብሎ ይናገራል። ይሄንን የቁርአን አንቀጽ እንግዲህ በሁለቱ የዋሃብያና የአህባሽ የሚባሉት የእስልምና ክፍሎች እንግዲህ ይህንን የቁርአን ክፍል በመቀበል የክርስቲያኖችን ስጋ መብላት ይቻላል ብለው ቢናገሩ፣ ነገር ግን እርስ በራሳቸው አንዱ የአንዱን ጣዖት ነው የሚያመልከው ወይም ደግሞ አህባሽ ጣዖት ነው የሚያመልከው፣ ዋሃብያ ጣዖት ነው የሚያመልከው በመባባል እርስ በራሳቸው ግን አህባሾች ዋሃብያ ያረደውን ምግብ አንበላም፣ ምክንያቱም እነሱ ሙርተድ ናቸው። ሙርተድ ስለሆኑ ሙርተድ ያረደው ምግብ በሙርተድ ደግሞ የታረደ በክት ነው፣ ስለዚህ እነሱን አንበላም ብለው አህባሾች ይናገራሉ። ይህንን በቪዲዮ ማሳየት እንችላለን። አንድ ቪዲዮ ላሳያችሁና ከዛ በኋላ ሙስሊሞች ገብተው ደግሞ ሀሳባቸውን ይሰጣሉ። መብላት እንዴት ይታያል? ኦኬ ያረደውን መብላት እንዴት ዋሃብያ ያረደውን መብላት እንዴት ይታያል? ሙሸቢያ ዋሃብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብ መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው የሚያምን ሰው ነው። ዋሃብያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል እያሉ ሚሉ ወላሂ ይላል። እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። የድምፅን፣ እግርን፣ ጣትን እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው? ሰዎቹ የሙስሊምነት ሐል አይደሉ? መለስ አድርገው ዋሃብያ ያረደው መብላት ምንድን ነው? በክት ነው። በክትን መብላት ደግሞ ሐራም ነው። መለስ አድርገው አስደምጣቸው። እግርን፣ ጣትን እንደኛ አድርገው የሚያስቡ ሰዎች
እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው ሰዎቹ የሙስሊምነት ሐል ያረሉ? ወላ ይንሰቡና ኢላ አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዓ ላይ ምን ውስጥ አይገቡም? አሁን መጽሐፉን የተሰጡት ሰዎች እሺ፣ የመጽሐፍ ሰዎች ወይንም ደግሞ ክርስቲያኖች እና አይሁዶች ውስጥም አይካተቱማ። ዋሃብያዎች በክት ነው እናንተ ያረዳችሁትን መብላት ሐራም ነው። እዚህ ቲክቶክ ላይ ንጽጽር እንሰራለን የሚሉ ሰዎች ማለት ነው። እነሱ ያረዱትን መብላት ምንድነው እያለ ነው ኡስታዙ? በክት መብላት ነው፣ ሐራም ነው። ኢቨን ክርስቲያኖች እና አይሁዶች ያረዱት ከነሱ ጋር እንኳን አይቀየጡም። የነሱ ተፈቅዷል በመጽሐፏ። የክርስቲያኖች እና አይሁዶች መብላት ተፈቅዷል። የዋሃብያዎች መብላት ግን አይቻልም፣ በክት ነው። በክት መብላት ሐራም ነው። ቲክቶክ ላይ ያሉ ንጽጽር ቢሰሩት አብዛኞቹ ዋርኒንግ ሰጠኝ። ኮፒ ሊንክ እያደረገ ኦኬ። ምንድን ነው? እሺ ኮፒ ሊንክ አድርጉት እንትን የሚል ከሆነ ቀጥል። እሺ ማማዬን ቆይ እሷ ጨርሷል። አንተ የሜን ፖይንቱን ጨርሻለሁ፣ ግን ልቀጥለውና ቆይ የተወሰነ ልሄድበት። እሺ ኮፒ ሊንክ በደንብ ብታደርጉ አሪፍ ነው። ዋርኒንግ ሰጥቶኛል። እንደ ትናንትና ነው የሆነው አይደል? ትናንትና አሪፍ ውይይት ነበር። ኦኬ ዘጋው። ምንድን ነው እስኪ አስተካክለው ገስ ፍቅርንም ሙስሊም ያረዱ ወይም ደግሞ የሚሰጡ ማለት ነው። የድምፅን እግርን ጣትን ጥቅመኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። የበከተን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው ሰዎቹ የሙስሊምነት ሐል ያረሉ? ወላ ይንሰቡና ኢላ አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዓ ላይ የተፈቀደልን ሙስሊም ያረደው ወይም ደግሞ አህል ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በማርተናል ቅድመ ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል። ሙርተድ ያረደው ግን በክት ነው። ኢስላምን እምነቱን ወሃቢያ ሙርተድ ነው። ሙርተድ ያረደው ምግብ በክት ነው። ሙርተድን ደግሞ አርዶ መብላት ይቻላል። ሙርተድን ደግሞ አርዶ መብላት ይቻላል። ኢማጂን። ስለዚህ ሙርተድ ናቸው አላቸው። ሙርተድ ማለት ከእስልምና የወጣ ማለት ነው። እነሱ ያረዱትን መብላት አይቻልም፣ እነሱን አርዶ መብላት ግን ይቻላል። ተፍሲር አልቁርጡቢ ቮሊዩም 2 85ኛው ፔጅ ላይ ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና ሜቢ ማማ ያኔ ዚጊው ካሜራውን ሜቢ አንቺ ኳሊቲ መሰለኝ እንትን ያለው 199 እና ፔጅ 202 ላይ ሙርተዶችን አርዶ መብላት ይቻላል። ሙርተዶችን ደግሞ በየትኛውም ቦታ ላይ እንደ እስልምና ሕግ መግደል ይቻላል። ስጋ እነሱ ያረዱትን ግን መብላት አይቻልም። እንኳን ሙስሊም ሊባሉ ቀርቶ ማለት ነው። እንኳን ከነሱ ጋር አብረን ማድረግ ጨረስክ አንተ? ቆይ ሸርዓ ላይ የተፈቀደልን ሙስሊም ያረደው ወይም ደግሞ አህሉ ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በማርተናል ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል። ሙርተድ ያረደው ግን በክት ነው። ኢስላምን እምነቱን ቀይሮ ተውሂድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃው በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያንን መብላት አይቻልም። ግን ዝም ብለው ራሳቸውን ወደ እነዚህ ጀማዓዎች የሚያስጠጉ መስጂድ ስለሚሉ ቁርአን ስለሚቀሩ ጀማዓ ላይ ስለማይጠፉ የሚወዷቸው አንዳንድ ሐላቸውን የማያውቁ ዓቂዳቸውን የማያውቁ ሰዎች አሉ። አንዳንዴም ሰልፍ ሲወጡ አብረዋቸው ሊወጡ ይችላሉ። ሲጮሁ አብረዋቸው ሊጮሁ ይችላሉ። ያንን ብቻ በማየት እሺ ማማ ይቀጥይ። ስለዚህ ሙርተዶች ያረዱትን መብላት በፍጹም አይቻልም። እነሱ ያረዱትን መብላት ምንድነው በክት ነው የሚል ነው ያስቀመጠልን ማለት ነው። ወንድማችን ኡስታዙ የእነኛን መብላት አይቻልም የሚል ነው። ማማ ይቀጥይ። ያ እንግዲህ ከሰማችሁት የዋህቢያ ስጋ በክት ነው፣ እነሱ የሚያርዱት በክት ነው ተብሏል። ዋህቢዮች ደግሞ መልሳቸው ምንድን ነው? እነዚህ አህባሾች ምናምን የዋህቢያን ስጋ እኛ አንበላም፣ በክት ነው። የአህለል ኪታቦች የክርስቲያኖችና አይሁዶችን ግን እንበላለን። የዋህቢዮችስ መልስ ደግሞ ምንድን ነው የሚለውን ጥያቄ ተጠይቀው ኡስታዙ ምን ብሎ ሼሁ ምን ብሎ መለሰ የሚለውን ስሙት። ክርስቲያን ስጋ መብላት ይፈቀዳል ወይስ አይፈቀድም? ቢፈቀድስ በየትኛው መንገድ ነው? አይፈቀድም። በአሁኑ ሰዓት ባሉ ክርስቲያኖች የጠየቀችው ጥያቄ የክርስቲያን ስጋ መብላት ይፈቀዳል ወይስ አይፈቀድም ስትለው አይፈቀድም ማለት በመጀመሪያ ደረጃ ማለት ነው። ከዛስ በአሁኑ ሰዓት ያሉትን ክርስቲያኖች
እነዚህ አምስት ላይ ያለውን ከአህለል ኪታቦች ያሉትን መብላት እንደሚቻልና ሚስቶቻቸውን ማግባት የተፈቀደ እንደሆነ ነገረ ማለት ነው። ሱረቱ በይና ምዕራፍ 98 ቁጥር 1 ላይም እንደዛ ነው የሚለው። ወ በሚል አፎላተፍ ለያቸው ሙሽሪክና አህለል ኪታብ የሚለውን ወ በሚል ነገር ሙፈሰል አደረጋቸው ማለት ነጥሎ አወጣና ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ ያለውን ከአህለል ኪታቦች ያሉትን መብላት እንደሚቻልና ሚስቶቻቸውን ማግባት የተፈቀደ እንደሆነ ነገረ ማለት ነው። ሱረቱ መጽሐፉ ሰዎችን ነጥሎ አወጣና ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ ያለውን ከአህለል ኪታቦች ያሉትን መብላት እንደሚቻልና ሚስቶቻቸውን ማግባት የተፈቀደ እንደሆነ ነገረ ማለት ነው። አሁን ምንድነው እነዚህ አህባሾች ምናምን የዋህብያን ስጋ አንበላም በክት ነው ብለዋል። ኦኬ አይበሉም፣ በክት ነው ለነሱ። በቁርአናቸው ላይ ደግሞ ቅድም እፎይ እንዳላችሁ ሱረቱል ማኢዳ ቁጥር 5 ላይ የኛ የአህለል ኪታቦችን ግን እንዲበሉ ቁርአናቸው ያዛቸዋል። እነዚህ አህባሾች ግን የዋህብያን ስጋ አይበሉም፣ ለነሱ በክት ነው። እኛ የምናርደው ስጋ ግን ለነሱ ቅዱስ ነው፣ ይበሉታል ማለት ነው። እነዚህኛዎቹ ሁለቱ ኡስታዞች ዋህብይ ናቸው፣ ግን የተጋጨ ሀሳብ ነው ያላቸው። ይሄንኛው መብላት አይቻልም ሲል ያንኛው ኡስታዝ ደግሞ መብላት ይቻላል ብሎ ሱራ 5:5ን ጠቅሶ ሚስቶቻቸውን ማግባት ይቻላል ብሎ ሲናገር እንመለከታለን። ሶ በዋህብያና በአህባሽ ዘንድ እኛ ቅዱስ ነን፣ በአህባሽ ዘንድ እኛ ቅዱስ ነን፣ የኛን ስጋ ይበላሉ፣ የዋህብያን ስጋ ግን በፍጹም አይበሉም፣ የበከተ ነው ብለው ነው የሚያምኑት ማለት ነው። ቀጥሉ። ይሄን ላሳያችሁ ነው። የቅድሙንም ላሳይ ነበር፣ ክርስቲያን አሳይቷል። እሺ እንግዲህ እንደተመለከታችሁት እስልምና አንድ ነው ይሉናል። ነገር ግን በማን ስም የታረደ ነው ጣዖት ብላችሁ ስትሏቸው የክርስቲያኖቹ ኦኬ በፈጣሪ ስም ነው የሚጠሩት። ስለዚህ የፈጣሪ ስም ስለሆነ ሁለቱም አንድ ቢስማሙበት አለ። የመጽሐፉ ሰዎች ክርስቲያኖች ናቸው፣ መብላት ይቻላል። ምንም እንኳን አንዳንድ ኡስታዞች አሁን አይቻልም የሚሉ ቢኖሩም ማለት ነው። አይቻሉም የሚሉ ቢመጡም ይቻላል የሚለውን ግን ቁርአናቸው አለ። እንደገናም ደግሞ አብዛኞቹ ሐዲስ እንትኖቹ ኡስታዞቻቸው የሚስማሙበት ይቻላል ነው፣ ይቻላል የሚለውን ነው የሚስማሙበት። ስለዚህ በዚህ መሰረት እርስ በርሳቸው ካፊር እየተባባሉ ሙርተድ እየተባባሉ የኛን ስጋ ይበላሉ፣ እኛ ያረድነውን ይመገባሉ። እኛ በአምላካችን ስም ባርከን የምንሰጣቸው ለነሱ ቅዱስ ምግብ ነው። ምክንያቱም የኛን አምላክ መሆኑን ኮንፊርም ያደርጋሉ ማለት ነው፣ አምነውታል ማለት ነው። እኛ በጌታ ስም ባርከን ስንሰጥ ይሄ እውነትም የተባረከ ምግብ መሆኑን ያውቃሉ ማለት ነው። የተባረከ ምግብ መሆኑን አምነዋል ማለት ነው፣ አምነውበታል ማለት ነው። እርስ በርሳቸው ግን የአንደኛው ምግብ አንደኛው መብላት አይችልም። ምክንያቱም በክት ነው። በክትም መብላት ደግሞ ኃጢአት ነው። ሱራ 5:3 ላይ መመልከት ይቻላል። አይቻልም ነው የሚለው። በክትም መብላት ከአላህ ስም ውጭ የተጠራበትንም መብላት አይቻልም ይላል። እኛ መቼም በአላህ ስም እንደማንባረክ ይታወቃል። በአብ ወልድ መንፈስ ቅዱስ ስም ብለን ባርከን የምንበላው ምግብ ለነሱ ቅዱስ ነው። ኦኬ ክርስቲያን ከፍቶታል፣ ያነብላችኋል ማለት ነው። ቀጥል። ኦኬ ቁርአኑ ይጋጫል ወይንም ደግሞ የእኛን አምላክ አድርገው መቀበል አለባቸው ማለት ነው። ያ እሺ በክት ፈሳሽ ደምም የእሪያ ወይም ደግሞ የአሳማ ስጋን በእርሱም ከአላህ ስም ሌላ የተነሳበትንም የታነቀችንም ተደብድባ የተገደለችንም ተንከባላ የሞተችንም በቀንድ ተወግታ የሞተችንም ከእርሷ አውሬ የበላላትም ያረዳችሁት ብቻ ሲቀር ለጣዖትም የታረደውን በአዝላምም እድል መፈለጋችሁ በእናንተ ላይ እርም ተደረገ። እርም ምን አንደኛ በክት፣ ሁለተኛ እያለ ይቀጥልና ከዛ በኋላ ደግሞ ከአላህ ሌላ የተወሳበትን መብላት እርም ተደረገባችሁ ይልና ምን ይላል? ይህ ድርጊት አመጽ ነው። እንደዛ የሚያደርጉ አመፀኞች ተብለው ይቆጠራሉ ማለት ነው። እንግዲህ አመፀኛ ደግሞ ጀነት እንደሚገባ ሙስሊሞች ይነግሩናል ማለት ነው። ስለዚህ ከአላህ ሌላ የተወሳበትን ስም መብላትና በክትን መብላት እርም ተደርጓል፣ አመጽ ነው እያለ የቁርአን አንቀጽ ይነግረናል። ለዚህ ነው እኮ ስጋን ያስወደዱብን። ምን አለ ባይበሉ እዛው ቢቀር ስጋ እንደ ልብ እንዳንበላ ትላለህ፣ አስደረጉብን። ይሄንን ቁርአን ክፍል አስነብበን አሁን ነገ ሰልፍ ላይ ነገ ጾም ነው እንጂ ሲፈታ እንዳለ ሙስሊሙ በገዛ እጃችን እኮ አስተምረን ያው ራሳችን ላይ እያመጣን ነው። እውነት ለመናገር ሙስሊሞች አብዛኞቹ የክርስቲያንን ስጋ ነው የሚመቻቸው፣ የሙስሊም ስጋ ይመቻቸው ሙስሊሞቹ ራሳቸው ማለት ነው። ያ ጥራት የለውም የኛ ይላሉ። ይሄንን ታውቃለህ? በጣም ብዙ ጊዜ ነው ሰማይምር ብዙ ጊዜ ሙስሊም ጓደኞቻችን እንኳን ይላሉ። የሆነ ፈትዋ ላይም ተጠይቀው ለምንድን ነው እሱ የራሳችሁን አበሉም እንደ ሲላቸው ኡስታዙ እኛዎቹ በስርዓት አይሰሩም ምናምን ይላል እና በስርዓት እንዲሰሩ ማድረግ ነው ምናምን እያለ እንትን ይለዋል።
እስነኝ ናግባሲ እያወቀው እና ስለዚህ የኛን ጌታ በእኛ ጌታ ስም የታረደን መብላት የተቻለ እርስ በርሳቸው ግን አንዱ ለአንዱ ምን ይባባላሉ? ጣዖት ነው። እስልምና አንድ ነው ወይ? ነው፣ አንድ አይደለም። እጅግ የተከፋፈለ የተሰነጣጠቀ ነው። ግን አብዛኛዎቹ አያውቁትም። እዚህ አንድ ነው ይላሉ፣ ዝም ብለው አብረው ይሰግዳሉ፣ አብረው ይመለሳሉ። አቂዳቸውን ለይተው አያውቁትም ማለት ነው። አሁን ግን ፍንትው አድርገን አቂዳቸውን ልዩነቱን እያሳየናቸው ነው። አንደኛው ለአንደኛው ጣዖት እስከ መበባል ደርሰዋል። ማክሲመም 3 ዓመት ነው ይፈልገን። ከ3 ዓመት በኋላ አብራችሁም ማሰግዱም አንድ መስጊድም አይኖራችሁም፣ ትለዩታላችሁ። ክርስቲያን ቀጥል። ያ ምናልባት ውሃብያ ወይም ደግሞ እነዚህ ሙስሊሞች ማለት ነው ውሃቢዎቹ የክርስቲያንን ስጋ በምን ስም እንደሚባረክ ያውቃሉ። ያንን እንዴት እንደተፈቀደም ይናገራሉ በነገራችን ላይ። ስለዚህ በአብ ወልድ መንፈስ ቅዱስም የታረደ መብላት አላህ እያወቀ ያንን ፈቅዶልናል ብሎ ኡስታዝ ሲናገር ስሙ። የአህለል ኪታቦችን ስጋ ባለፈው አንስተን ነበርና የአህለል ኪታብ ያረደውን ስጋ መብላት ይፈቀዳል ተብሎ ሲባል እኛ ሀገር ያሉ ክርስቲያኖች አህለል ኪታብ በመባል ይታወቃሉ ወይ? አዎን ከተባለ በሚያርዱበት ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ነውና የሚያርዱት። ይሄ አባባል ሽርክ አልተቀላቀለበት። ብስሚላሂ ረህማኒ ረሂም። እንግዲህ ያው ቁርአን ኪታብ የሚለው አላህ ሱብሓነሁ ወተዓላ በቁርአን አስቀምጦታል። ነሱ ነው የሚቀር ነገር አይደለም። የሀገራችን ናቸው አይደለም የሚለው ከምን ተነስተን አይደለም ልንል እንችላለን። እሳቸው ማነው ነን እያሉ አይደላችሁም ማለት አይቻልም። እና እንግዲህ ኢሳን ማነው የሚከተሉ እና አይሁዳ ማነው ታል የሚከተሉ ሮቶች ናቸው። አላህ ኪታብ ይባላል። እንግዲህ ያው በቁርአን ላይ በሐዲስ ማነው ሲጠቀስ እንደዚህ ነው የሚለው። እንደዚህ ያሉት ማነው እንደሚፈቀድ ያው ቁርአን ተቀምጧል። ከዛ ማነው በሚያርዱበት ጊዜ የሚሉት ነገር አለ። ያላህ ስንገዳ ያነሱበታል ምናምን የሚለው ጉዳይ ያን ነገር ማነው አላህ ያወቀ ነው። ያን ነገር እንግዲህ ይፈቀዳል የሚለውን ነገር ያስቀምጠው። ስለዚህ የበለጠ እኮ ማነው አላህ ማነው መምራት አለበት የሚለው ላይ ማነው ለሞች ያለው ክላፍ ይታወቀ ማነው ራሱ ከሆነ እንጂ አውቆ ከሆነ መተው የለበትም። አይ ስለቤቱም ግድ የለም እና ነው እንጂ ዋጅብ አይደለም። የታወቀ ስለበስማው በተመለከተ እነሱ ግን መጀመሪያ ማነው አላህ ላይ ማነው አላቸው አቋም አላቸው ማነው ኢሳ ማነው ያላህ ልጅ ነው ወይም አላህ ፈሪስ 30 ያ ሁሉ ማነው ያለባቸውን አካሮች ነው እንግዲህ ልባቸው ይፈቀዳል ብሎ ነው ተመረጠው። ዋና ይሰራሉ ከላላ ነገር ማነው ትልቅ አድርገን ትልቁ ነገር ማነው ይጋለ የተፈቀደውን ነገር ባናካብደው የተመረጠ ነው። አታካብዱ። በአብ ወልድ መንፈስ ቅዱስ ስም በአምላካችን ስም የታረደው ነገር ሙስሊሞች ሁሉ ተፈቅዶላል። ስለዚህ በአብ በወልድ መንፈስ ቅዱስ ስም የተባረከ ምግብ የኛ የተፈቀደ ነው እያለ ነው። ስለዚህ ተፈቅዷል፣ ይቻላል ብሎናል። አንድ ቃል ደግሞ ቀጣይ ምን ሊያሳየን ነው? የኛው ደግሞ ምን ብሎናል? አዳምጡት። መልካም አመሰግናለሁ። በቅድሚያ ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? ቅድም አንተ አብሮ መስገድ አይቻልም ስላልክ ያው ለዛም ኤቪደንስ ልስጣችሁ ብዬ ነው። አዲስ አበባ ላይ በየመስጊዱ የሚገዳደሉበት ምን የሚሉበት ምክንያት ለዛ ነው። እዚህ ሀብተ ጊዮርጊስ ድልድይ አካባቢ ሶማሌ ተራ ያለው በኒ መስጊድ አህባሾች ናቸው። እዛ ገብተህ አላህ ካርሽ በላይ ነው ብትል ከነሱ ጋር ብትሰግድ አይበቃም። ቤተል ሄደህ ብትሰግድም አይበቃም። ስሙት፣ ከራሱ ከውስታዙ አንደበት አንድ ጊዜ ስሙትና ምን እንደሚል። ያ ሰዓት ሲረፍድብን አነሱና መስጊድ ነበር የምንሰግደው። ሰዓት በረፈደብን ጊዜ ደግሞ አህባሾች መስጊድ እንገባለን። ከዛ የሚያሰግደው አካል ብዙም በፋቲያ ላይ ትንሽ ችግር አለ፣ ይሰባብራል። በዛ ሰውየው በምንሰግድ ሰዓት የኛ ሰላታችን ነው የሚበላሸው ወይስ የሱ ሰላት ብቻ ነው የሚበላሸው? በግራ በፊት አቂዳ ነው። እርሱን ተከተለህ እንዳትሰግድ የሚያደርግ አላህ ስብሐነ ወተዓላ ከአርሽ በላይ ነው የሚለውን ቃል የካደ ሰው ተከትሎ መስገድ አይቻልም። አላህ ስብሐነ ወተዓላ ለራሱ በቁርአን ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያለው ሰምታችኋል? አላህ ሱብሐነሁ ወተዓላ ከአርሽ በላይ ነው የማይቀበል ሰው እሱን ተከትሎ መስገድ አይቻልም ያለው። በደንብ ስሙ። እሱ ልጅ ዋሃብያ ነው። ይሄ ዋሃብያ ነው ደግሞ ያፈራቸው ታያቸዋል። ሶሪ አላህ ስብሐነ ወተዓላ ለራሱ በቁርአን ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያጸደቁትን የአላህን ስምና ባህሪ አንድ ትምህርት በሰው እንኳን የካደን አካል ተከትሎ በፍጹም አላህ ስብሐነ ወተዓላ ውጭ በሌላ አካል አምልኮ የሚሰራን ሰው ተከትሎ መስገድ አይቻልም። الاستغاثة وغيرها من انواع العباده እና አይፈቀድም አይቻልም። እና አብሮ መስገድም አይቻልም። ተከትሎ አንድ መስጊድ አይሰግዱም ማለት ነው። ለዛ ነው የሚገዳደሉት። በነገራችን ላይ
ቃሉ ሰውዬ ምንድነው ወሃቢያ ነው ፈትዋ እሱን ትቀጥላለህ። አንዴ እቺኛው እናዳምጥና ይቅርታ መስመር ላይ ስላቆየን ዋሃቢያው እንግዲህ ያለው በግልጽ ነው። አስቀድሞ ባሳየናችሁ ላይ ሀባሾቹ ምንድነው ያሉት? የዋሃቢያን ምግብ መብላት በክት መብላት ነው። እነሱን ስጋ አርደው የሰጡንን መብላት በክት ነው። በክትን መብላት ደግሞ ሐራም ነው። የመጽሐፉ ሰዎችን አለልኪታብ የሚባሉ አይሁዶችና ክርስቲያኖች ያረዱትን መብላት እሱ በቁርአናችን የመጣ ነው። ሸርጡን በጠበቀ መልኩ መብላት የእነሱን ይቻላል፣ ተፈቅዷል። የዋሃቢያን መብላት ግን በክትን መብላት ነው። በክትን መብላት ደግሞ ሐራም ነው። ቁርአን ከልክሎናል። አብሮም ደግሞ አንድ መስጊድ መስገድ አይቻልም። which is እንትኑ እየመራ እነሱ መስገድ አይቻልም። ሀባሹ ደግሞ ምንድነው የሚለው? ቀጥል። ያ ቃል ያሳየው ምንድነው? ወሃቢያ ነው ፈትዋ እየሰጠ ያለው። አህባሾች ማሰገድ አይችሉም። እነሱ አላህ ከአርሽ በላይ ነው የሚለውን አላህ እግር፣ እጅ፣ ጣት ምናምን ይስቃል ጥርስ አለው ምናምን የሚለውን ስለሚክዱ አህባሾችን ተከትሎ መስገድ አይቻልም ብሎ ወሃቢያው ፈትዋ ሰጥቷል። ቃል ያሳየለ። እኔ ደግሞ አህባሾች ወሃቢዮችን ተከትሎ መስገድ ይቻላል ብለው ላቀረቡ ጥያቄ ከአህባሾች ደግሞ መልሳውን ላሳየው። መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል? ወሃቢያ ስንል ሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። የረሱል ሳይሆን የነብዩ ሳይሆን አለይሂ ሰላቱ ወሰላም ኢነማ ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው። እነዚህ ሰዎች በአቂዳ ጉዳይ ጅምሁር ሙስሊምን ይፈልፋሉ። ተውሂድ ብለው የያዙት የኢብኑ ተይሚያ ተውሂድ ብለው ያስበውን ተጅሲም አላሁ ተዓላን አካል አድርጎ ማሰብና እንዴት አካል አይደለም ብላችሁ ታወራላችሁ? ከየት አመጣችሁት እያለ ሰው እንዴት ነው ቁርአን አካል አይደለም የሚል ሐዲስ ላይ ሴት አለ አካል አይደለም የሚል ነው። በተጅሲም የሚዋገት ሰው ሼህ ብሎ ዋና በቃ ኩድዋይ ነው ዋና መሪ ብሎ የተከተለ ሰው ነው ሙሐመድ ኢብኑ አብዱል ወሃብ። ኮቴ የተከተለው ሰው ኢማናቸው ትክክል አይደለም፣ ሰላታቸው ትክክል አይደለም። ኢማናቸው ትክክል አይደለም የዋሃቢያ ሰላታቸው ትክክል አይደለም የዋሃቢያ የሸሩጥ ሲሐት القدوة አንድ ሰው ተከትለ ነው ለመስገድ ሸርጦች መካከል አንዱ የሚያሰግደው ሰውዬ ዘጠነኛ ሙስሊም ሆነ። ሙስሊም ካልሆነ ላተሽፈ القدوة የሚያሰግደው ሰውዬ ሙስሊም ካልሆነ አይቻልም። ስለዚህ ምንድነው ሙስሊም አይደለም ወሃቢያ የሚያሰግደው። ወሃቢያ ቆሞ ካሰገደ ሙስሊም ቆሞ እያሰገደ አይደለም። ቅድም በተናገረው ደግሞ ሙርተድ ነው ማለት ነው። ስለዚህ ሙርተድ ሲያሰግድ ቆሞ መስገድ አንችልም። ይሄን ሰው ተከትሎ መስገድ አይቻልም። حتى لو صلى ثم تبين له انه كافر يعيد صلاته لا سلو لك سجده በኋላ የሰውዬው ካፊር እንደሆነ አወቀ። ካፊር እንደሆነ በምን ይሄን መስከስ ያንጠለጥል ብቻ ነው ካፊር ይባል። ቤተክርስቲያን ሲሄድ ብቻ ነው ካፊር ይባል። አንዳንዱ ሙስሊም ነኝ እያለ ወላሂ ቢላህ እኛን ስም ይዞ ነገር ግን ልቡ ላይ ሶነ ምን የሚያመጣለ የሳለውን ነገር ነው። ይሄ ነው አላህ እያለ በሰገደ ቁጥር ጣዖት ማለት ነው። ጣዖትን የሚያመልክ ቆመን አንሰግድም። ፈርሳል። ይሄ ደግሞ የሀባሾች ይላስ ነው ማለት ነው። እሺ እናመሰግናለን። እሱነኝ እንኳን ደህና መጣ ካለ ክፈተው። እሺ ሶሪ። እሺ ይሄ ወንድማችን ደግሞ አንድ ሐዲስ ስፔሻሊ ቡኻሪና ሙስሊም ላይ ያሉት ሐዲስ አንድ ሐዲስ መካድ ካፊር ያደርጋል ወላ ሁላ የፎይ ስም ጠርቶ ነው የሚናገረው። ስሙት የነብዩ ሰለላሁ ዐለይሂ ወሰለም ትእዛዛትን አለመስማት ኩፍር ስለሆነ በሰሒህ መልኩ ثبوت ያደረገ የጸደቀን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁት ሰሒህ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጣህ። ምንም መጨናነቅ አያስፈልግም። ይሄ ሙሉ በሙሉ ሙርተድ ነህ። እሺ አንተና እፎይ እኩል ናችሁ። አንድ ሰው ምንድን ነው አንተና እፎይ እኩል ናችሁ እና ወንድማችሁ ሻዳ ይዞ ነበር እንዴ ሳናቅ ማለት ገብተህ ወጣ ነው እንዴ? ኤሬስ ሀባሾቹ ደግሞ እነሱን ምን ይላቸዋል? ሙርተድ ናችሁ። እነኛ ደግሞ ምን ብለዋል? እኔን ካልተቀበላችሁ ከእፎይ ጋር እኩል ነን አለ። ኤሬስ ነኝ። እንኳን ደህና መጣ። እንኳን ሰላም ቆያችሁን። ሰላም ብያለሁ። እንዴት ናችሁ? በአማን አልሐምዱሊላህ በጣም ደህና ነኝ። መረጃችንን ወደኸዋል ብዬ አስባለሁ። ጨቅ ኡስታዞቻችሁ አንድ የኛ ሐዲስ አንድ ሐዲስ አለን የሆነ ሐዲስ ማለት ነው የሚገርመኝ መን ሰበ አበሁ ወኡመሁ ላ የድኹሉል ጀነህ ይላል።
እናት አባቱን የሰደበ ሰው ጀነት አይገባም ይላል ቡኻሪ ላይ ነው። እናት አባቱን የሰደበ ብለው ሲሉ فسألهم الصحابة الأجمعين ጠየቋቸው ሷሃበተል ኪራሞች ያ ረሱላህ እናት አባቱን ከነሱ ተወልዶ የሚሳደባል እንዴ አሏቸው። አይዋ አሉ። እንዴት ነው ስሏቸው አንድ ሰው እናትክን እንዲህ አድርግልህ ብሎ ሰደበው፣ ያኛውም እናትክን እንዲህ አድርግልህ አለው። ይኸው የሰውን እናት የሰደበ ሰው ያው የራሱን እናት አሰደባት፣ ያው እናቱ እንደሰደበ ነው ጀዛውን የሚከፈለው ማለት ነው። ስለዚህ መሐመድ አይገባም እያልከኝ ነው? ላ ለዛ አይደለም። እኔ በሆነ ነገር አሁን እሱ ተሳድቧል። ይሄ እፎይ የሚባል እፎይ ይላል። ይሄ ማን ነው? ሁሱ የሚባል ሰው ማለት ነው። እሺ አላህ መሬት ፍክዲያውና ብቻ እየሰራ ያለው ስራ እሱ ነው ይሄን ሁሉ ለዚህ ያበቃው። ስለ እስልምና አሁን ለምሳሌ እኔ አሁን አህለ ሱና ወል ጀማዓ ብየኔ ራሴ አህለ ሱና ወል ጀማዓ ነኝ። ስለ ቂራአትም ብዙ ቀርቻለሁኝ። ኢማምም ነበርኩኝ በመስጂድ ዙሪያ ላይ አሁን ስደት ቢሆንም ማለት ነው። ግን ሆኖ ያለ የሰውን ክብር የሚጠብቅ ነብያችን አለይሂ ሰላቱ ሰላም ስለራሳቸው ያሳደጋቸው ማን ነው ብለህ ብትል አቡ ጧሊብ ናቸው። አቡ ጧሊብ ምን አይነት ሰው ናቸው ብትል ክርስቲያን ናቸው። በጎናቸው አድርገው አቡ ጧሊብ ክርስቲያን ነበር፣ ሙስሊም አይደሉም። የሞቱትም በእስልምና ላይ አይደለም፣ ያሳደጓቸውም ራሳቸው ናቸው። ሱራ 93 ቁጥር 6 ተፍሲር ኢብኑ ከሲርም ያስቀምጠዋል። አስቀምጦታል። አዎ እስላም አይደሉም። ያሳደጋቸው ማን ነው? ክርስቲያን ነው። እና ክርስትናን ማለት ነክተው ታያቁም። እነሱ በመልካምነት ስብዕና በጥሩነት በመልካምነት ይሳባሉ እንጂ ሌሎቹ ወደ እነሱ አንድን ቀን የኛ አሁን አህለ ሱና ወል ጀማዓ የሚባሉት መሻይኾቻችን አሁን በሀገራችን ዙሪያ ስንሄድ ከዱሮ ጀምሮ ያሉት አንድ ሼህ አንዱን ቄስ እስላም ሆኖ ብሎት በቃል አንድም አያውቅም። አንድም መልካም ሰው የሆነ ሰው ስለማይለም እሺ ወደ እንትኑ እናድርገውና ፍሬም እናስይዘውና ሐላል ሱና ወል ጀማዓ ስለሆናችሁ እናንተ የዋህብያዎች ያረዱትን መብላት እንዴት ነው የምታየው? ወሃብያ ያረደውን አርህማኑ ዐለል አርሺ ኢስተዋ ነው። ተቅጣጨ እንጂ በሹመቱ አከበበ እንጂ ኢስተዋ ማለት ተደላደለ ብሎ የፈሰረ ማንኛውም ሙስሊም ካፊር ነው። የካፊርን መብላት ይቻላል? ሐራም ነው። ስለዚህ ዋህብያ ያረዱትን መብላት ሐራም ነው። አዎ ማንኛውም በአቂዳ አላህ ከአርሽ በላይ ነው ብሎ ካመነ ማንኛውም ሙስሊም እሱን ተከትሎ መስገድ አይበቃም፣ በሱ መምራትም አይበቃም። ሙስሊምም አይደሉም። ደውለተል ኢስላም ከእስልምና ሸርዕ አውጥቷቸዋል እንደኛ ማለት ነው። ኡስታዞችን ቀደም ያሉት እንደዛ ነው። አንድ ሰው ሙስሊም የሆነ ሰው አላሁ መውጁዱን ቢላ መካን ግኝ የሆነ ቦታ ግኝ የሆነ ጌታ ነው። መውጁድ ብሎ ማለት ግኝ ነው። ቅድም እያላችሁ የነበረው እዛ እስቲ ቁርአኑን ትንሽ አወጣ አድርጉልኝ እስቲ። የሆነ ተፍሲሩ ላይ የተበላሸ ነገር አለ። የትኛውን ቅድም ስለ ሞተ ምናምን ያለው ማለት ነው። አዎ እስቲ ትንሽ ወጣ አድርግልኝ እስቲ ቁርአኑን። ኦኬ በክት ምናምን የሚለው አዎ ደስ የሚል ነው። አማርኛውን ተው እኔ አልፈልግም። አረብኛ አድርግለት። አዎ ይኸው ምን አለ መሰለህ ሑሪመተ ዐለይኩሙል መይተቱ ወደሙ ወለሕሙል ኺንዚሪ ወማ ኡሂለ ሊገይሪ ላሂ ቢሂ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረዲየቱ ወነጥቢሃቱ ወማ አከለ ሰብዑ ኢላ ማ ዘከይቱም። ቆይ ትንሽ ወደ ታች አድርገው። ኢላ ማ ዘከይቱም ወማ ዙቢሀ ዐለ ኑሱቢ ወአን ተስተቅሲሙ ቢልአዝላሚ ዛሊኩም ቂስሙን ልየውመ የኢሰሉ ለዚነ ከፈሩ ሚን ዲኒኩም ፈላ ተኽሸውሁም ወኽሸውኒ ልየውመ ይላል አላህ። ይሄ ብሎ ማለት ምንድነው? ማንኛውም ሰው ቢሆን ቢስሚላህ አላሁ አክበር ያላለውን መብላት ሐራም ነው ብሎ ነው የኛ ዲነል እስልምና የሚያስተምረን። ግን እኒህ ውሃብዮች ምን ይላሉ? ቢስሚላህን በስመአምን ከቢስሚላህ ኢስሙላህ ነው። ያኛውም ቢሆን ይሄኛውም የተጠራው አላህ ነው የሚለው ነው። ቢስሚላህ ብሎ ማለት በስመአም ብሎ ማለት ያው በስሙ ነው። ዙሮ በስመአም ያለውን ቃል በቢስሚላህ ይኸው ቢስሚላህ ማለት በአላህ ስም ጀመርኩት ነው። በስመአም ብሎ ማለት ያው በቢስሚላህ ነው። ሰውየው በስመአም ብሎ ካረደ መብላት ይበቃል ብሎ የሚያሐክሙ ናቸው። በስመአም በወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ካላለ በስተቀር በስመአም ብሎ ቢያርደው ቢስሚላህ ካለው ምንም የሚሻር ነገር የለም ብሎ የሚያምኑ ናቸው። እና ወሃብያ መልካም የሰነኝ የነሱን እናንተ እንደማበሩ በቅት እንደሆኑ እንዲሁም ቅድም ኡስታዙም ብሎታል።
ሙርተድ ናቸው። ሙርተድ ያረደው መብላት ደግሞ ሐራም ነው። ሶ ዋብያዎች ሙርተዶች ናቸው ብሏል። ወደዛ ሲመጣ ግን ይሄንኛው ሳይሆን እንትኑ የኛው ቁጥር 5 ላይ ያለውን አንድ ፈስርልን እስኪ 5 ላይ 5 ላይ اليوم أهل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات تنشر لي من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محسنين غير مسافحين ولا متخذي أخدان ومن يكفر بالإيمان فقد حبط عمله تنشر لي وهو في الآخرة من الخاسرين በመጨረሻይቱማ ዓለም ከከሰራዎች ነው ይላል። ምኑ ነው የጠናኸው እዚህ ላይ? ከላይ በመጀመሪያ ምን ነበር የሚለው? አልየውመ ኡሂለ ለኩም ጠይባቱ ምን ማለት ነው? አልየውመ ብሎ ማለት አልየውመ የዛን ቀን ማለት ነው። ኡሂለ ለኩም ጠይባቱ ያንን መልካም ኡሂለ ለኩም ለእናንተ አብቅቼላችኋለሁ። አጠይባቱ ጠይብ የሆነ ነገር መልካም የሆነ ነገር ሁሉ ማለት ይሄንን ጠይብ ማለት ሐላል የሆነ ነገር ማለት ነው። ኦኬ ወጧዓሙ الذين اوتوا الكتاب ማለት ወጧዓሙ الذين ያንን መብልም አብቅቼላችኋለሁ ኡቱል ኪታበ የኪታብ ባልተቤት የሆኑት ሰዎች ሲመገቡት የነበሩትንም አብቅቼላችኋለሁ ብሎ ማለት ለምን which is የመጽሐፉ ሰዎች ምግብ ፈቅጄላችኋለሁ ምንድን የመጽሐፉ ሰዎች ምግብ ፈቅጄላችኋለሁ እያለ ነው አይደል? አይዋ እና ምን ለማለት ፈልጎ ነው እዚህ ጋር አህለል ኪታብ የሚባሉ አሉ። አህለል ኪታቦች እነማን ናቸው ያልከኝ እንደሆነ አህለል ኪታቦች የሚባሉት ላኢላሃ ኢላላህ ብለው ለምሳሌ በነብዩላህ ኢብራሂም በነብዩላህ ሙሳ ሲመሩ ቆይተው እሱ ነኝ ላኢላሃ ኢላላህ ቃሉማ እነሱ ሙስሊም ናቸው እንጂ አህለል ኪታብ አይደሉም ናቸው። አህለል ኪታብ ነው የሚባሉት። አህለል ኪታብ ብሎ ማለት ምንድናቸው? በአንድ ጌታ አምነው ሌላ ነብይ ሲመጣ ያልተከተሉ ናቸው። የመጽሐፉ ሰዎች የሚባሉት ሙስሊሞች አይደሉም። ሙስሊም ናቸው። ላኢላሃ ቃሉማ ሙስሊም ናቸው እንጂ የመጽሐፉ ሰዎች ተብለው አይለዩም። ላላ እዚህ ጋር የምትረዳኝ ነገር ምን መሰለህ? የኪታብ አንድ ነብይ የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ደግሞ በአላህ የሚያምኑ አይደሉም። ይሄ አህለል ኪታቦች ብሎ ማለት እነሱ ያረዱትን ያው እንደውም ምንድነው የሚለኛ ኪታብ ፉቃሃዎች ምንድነው የሚሉት? አህለል ኪታቦችን ማግባት ይበቃል። የነሱን ሴቶች የኛ ማግባት ይበቃል። አህለል ኪታቦችን እነሱ ግን የኛን ሴቶች ማግባት አይበቃላቸውም። ለምንድነው? በነብይ ያላመኑምና ነው። በተላከው ነብይ ያላማ አህለል ኪታብ የነሱ ማግባት የተፈቀደልህም እኮ ነው። ሙስሊም ቢሆኑ ላኢላሃ ካሉማ በአላህ ካመኑ ነው ልጆቻቸውንም እነሱም ያንተን ሊያገቡ የተገባ ነበረ። ያማላንል ሴት ስትባል መምሉካ ናት ይላል። ሴት ስትባል መምሉካ ናትና ላኢላሃ ኢላላህ ዒሳ ረሱላህ ሲሉ ኖሩና ነብዩ መሐመድ አለይሂ ሲመጡ አናምንም አሉ። እነማን ናቸው እነኚህ? እነማን ናቸው የመጽሐፉ ሰዎች የሚባሉት? እነማን ናቸው? እሺ እነዛማ ከይሁዳ ነፃ የሆኑት ናቸው። ነፃ የሆኑ ማለት ጥራቸው ሴፋቸው ለምሳሌ አህለል ኪታቦች የሚባሉት ማን ጀመእያ እኮ ናቸው። እነዚህ አሁን እያልኩ ያለው ጀመእያ ናቸው። ጀመእያዎቹ ምንድናቸው? አንድ ነብይ በተሸኘ ጊዜ ያኛውን ነብይ የማይቀበሉ አህለል ኪታቦች ይባላሉ። ጀመእያዎች አይሁዶችና ክርስቲያኖች ናቸው። እኔ ማአት መረጃ አመጣብሃለሁ። አንድ መረጃ አመጣልሃለሁኝ ማለት ጀመእያ ማለት ህብረት ናቸው። ከሌ ተብሎ የሚለዩበት መንገድ ማንም የለም። ያው ለነሳራና አይሁዶች ካልሆኑ እኔ የፈለከውን እቀጣለሁ አይደለም። በዘመናቸው ያሉት እነሱ አይደሉም እንዴ? እኔ እኮ ነሳራና አይሁዳ ብያ አልቀይድልህም ብዬ ነው። እዚህ ጋር የምትረዳኝ ነገር በዘመናችን በነብያችን ዘመን ያሉት እነሱ አይደሉም እንዴ? ታየሙ እኮ እነሱ ናቸው እያልኩ ነው። ነሳራዎችና አይሁዶች ናቸው አህለል ኪታብ ተብለው የሚጠሩት እኮ ነው ናቸው ማለት ነሳራና አይሁዳ ነው። አዎ ስለዚህ ክርስቲያኖች እና አይሁዶች ማለት ነው። አይሁዶችን ያረዱትን መብላት ይቻላል አይቻልም? ክርስቲያኖች ያረዱትን መብላት ይቻላል አይቻልም? በዘመናቸው በዛን ዘመን ያሉትን እነሱ ያረዱትን መብላት ይበቃል። በዘመናት ብቻ የሚለው ለምን አንተ በዘመናቸው ለምን ትላለህ? አሁንም እኮ መጽሐፉ ይሰራል። አሁን በኪታብ አህለል ኪታቦች የሚባሉት በአላህ በላኢላሃ ኢላላህ ምንም ሸክ የለባቸውም። ላኢላሃ ኢላላህ አላህ አንድ ነው በማለት ሸክ የለባቸውም አህለል ኪታቦች። አንድ ማስረጃ እንዳለኝ አህለል ኪታብ የሚባሉት በአላህ ያምናሉ በነብዩ ነው ማምኑት የሚለውን ማስረጃ ከቁርአን ላይ አንቀጽ። እሺ እንግዳስ ሰዓት ስጠኝና ስራዬ ብዬ ልምጣልህ።
ችግር የለውም። ዛሬ አይደለም ነገ ዘመን ተቀጥላለ። ኤኒዌይስ እሺ ሀለል ኪታብ የሚባሉ አይሁዶችና ነሳራዎች ናቸው። እነኛ አይሁዶችና ነሳራዎች ያረዱትን ደግሞ መብላት ያን የሚቻላል አሁን ይቻላል ነው ቁርአን የሚለው ላ የነዛና የዛሬዎቹ አንድ አይደሉም። ማስረጃ አምጣል መልህ እኮ ለዛ ነው። ማስረጃ ብታመጣ ኖሮ አንድ አይደሉም የሚለው ሙግትህን እቀበላለሁ። ማስረጃ ካላመጣ ግን ለምን እቀበላለሁ አንድ አይደሉም ስትለኝ? በቃ እሺ ደግ እንግዲያስ በሰፊው እናወራለን። ችግር የለም። ምክንያቱም የዛሬዎቹን የኛ ኪታብ የሚላቸው ሙሽሪክ ብሎ ነው የሚጠራቸው። ምክንያቱም አህለል ኪታቦች የሚባሉት በላኢላሃ ኢላላህ ካመኑ በኋላ በመጣው ነብይ ያላመኑ ናቸው። ለነዛ ደግሞ ማስረጃ አመጣልሃለሁ። ኖ ስህተት ነው። ምክንያቱም በጊዜው የነበሩ ክርስቲያኖች፣ በጊዜው የነበሩ አይሁዶች በመሐመድ ነብይነት ሆነ በአላህም አያምኑም ነበረ። ያምኑት አምላካቸው ለዛ እኮ ነው ሱረቱ ኢክላስን ካየህ እኮ አይሁዶቹም የጠየቁት ምንድነው አምላክ ምን አይነት ነው ብለው የጠየቁት እኮ ምንድነው ብለው የጠየቁት አምላካቸው አምላክ ስለሆነ አይደለም። አንድ አይነት ስለሆነ ቢሆን ኖሮማ አይ አንተን አናምንብህም እንጂ በአምላክማ አንድ ነን ባሉት ነበር እኮ። ያንተ ምንድነው ነው ምናምን ብለው እኮ ይጠይቁት ነበረ፣ አንድ አምላክ ስለሌላቸው ማለት ነው። ኤኒዌይስ ሀለል ኪታቦችን መጽሐፉ ሰዎችን መብላት ይቻላል። የመጽሐፉ ሰዎች ደግሞ እኔ ኢትዮጵያኖቹ ለምሳሌ ክርስቲያኖች ቀድሞ የነበሩት በመሐመድ ጊዜ ወደዚህ ሰሃባዎችን በላካቸው ጊዜ ታስታውሳለህ፣ የመጽሐፉ ሰዎች ኢትዮጵያ ውስጥ እንዳሉ አስቀምጦታል። ንጉሱ እና ኢትዮጵያኖቹ የመጽሐፉ ሰዎች እንደሆኑ አስቀምጦታል። ክርስቲያኖች በሰባተኛው ሴንቸሪ ላይ ደግሞ ልበል መሐመድ በነበረበት ዘመን ላይ የነበሩት ክርስቲያኖች ማናቸው ይታወቃል። ኢትዮጵያ ውስጥ ኦርቶዶክሶች ነበሩ፣ ሌላ ሴክቶች አልነበሩ። ስለዚህ ኦርቶዶክሳውያን ዛሬም አሉ። መሐመድ በነበረ ሰዓት 600 ምናምን ላይ ነበሩ። የመጽሐፉ ሰዎች ብሎ አስቀምጧቸዋል። አሁን ለጠየቅከኝ ጥያቄ ብቻ መልስ ላደራጅልህና ከነ ቁርአኑ ይዤልህ ልምጣ። ሰዓት ስጠኝ፣ ከዛ እንወያያለን። ይቀጥላል። እሺ ደስ ይለኛል። ችግር የለውም። እሺ አመሰግናለሁ። በሽር እንዴት ነው? እንኳን ደህና መጣ። ንጹህ ባህል ይቀድማል። ግን ንጹህ ባልትና በጎንደር ነው እንደሚለው። ሶሪ እንኳን ደህና ቆያችሁ እያለ እኮ ቴክስት ላይ ሰላም ነው። እንዴት ነው? ሁሉ አማን ነው። ንጹህ ባልትና ይቀጥልና ትቀጥላለህ። ንጹህ ባልትና ሙስሊም ነህ? እሺ ንጹህ ባልትና የባልትና ማስታወቂያ ያሰራን እኮ አንተ ሰውዬ፣ በነፃ የባልትና ያሰራናል። ጎንደር ላይ ለበሽር ላክለት፣ ላጤ ስለሆነ ከላይ በለው ከላይ በለው አድርቴ ስራን ከላይ በለው ንጹህ ባልትና ብሎ የባልትና ንጹህ ያላውን ውሸታሞች ቀያቴ እየጨመራችሁበት ቀይ በርበሬው ላይ ሹሮ ላይ ደግሞ ምን የሚጨምሩበት ማስታወቂያ ጀምረ ባለሱቅ ነበር መሰለኝ። ቆይ ምን ነው ጀሶ የገባበት እንጀራ እኔ እሱን ያልሆነ ስለ ሽሮ ምናምን ማቆም ጉድ የለኝም። አሁን አንተ ይሄን እንትን ብለህ እንጂ ወይ ባለሱቅ ነህ ወይም ደግሞ ባልትና ነበረ አስመሰለብኛ። በዛሬ አሁን ከአንተ ጋር ነው በቃ የምንጨቃጨቀው። እናንተ በቃ ከአንተ ጋር እንግጠም እስኪ። የእናንተን የኛውን እይታችን የእናንተን አልወደውም። ኤኒዌይስ ሀላል እንትኖቹ ዋብያዎቹ ያረዱትን መብላት እንዴት ነው የምታዩት? አይበላም። በእኛ ሐራም ነው። በክት ነው። ኦኬ በክትን መብላትስ ምንድን ነው እሱ? እንትኑ በክት ማለት እኮ ጥንብ የሞተ ናት እኮ ነው። ዝም ብሎ ይወደቃል። ኦኬ ልጆቻቸውን ማግባትስ አይቻልም። በቃ ቁርአኑ ስለሚከለክለው ማለት ነው። ያላመኑትን እንደማግባት ተደርጎ ስለሚወሰድ። ኦኬ መጋባትም አይቻልም። አንድ መጋባት አይቻልም። ምግባቸውን አይቻልም። ልጅ ኦኬ። ይሄንን ግን ማህበረሰቡ ጠንቅቆ ያውቀዋል ብለህ ታምናለህ? ከስር ያለው ማህበረሰብ አብዛኞቹ ሲጀመር ገና ሁለቱን ለመለየት በደንብ እንትን ስላላሉ አብዛኛው እኔ አያውቅም ብዬ ነው የማስበው። የተማሩት ግን ያውቃሉ በደንብ አድርገው። ከዛ የነሱ ደግሞ የነሱ አባባል እኛን የሚያጠቃላል። እነሱ እኛ ያረድ ነው ይበላሉ፣ ከኛ ቢያገቡም ችግር የለባቸውም፣ እንወዳቸዋለን፣ እናቀርባቸዋለን የሚለው የመውደድ እንደዛ አይደለም። በዛ ነው የሚያዩት። እኛ ግን ኪታቡ ስለከለከለና ሙስሊም ስላልሆኑ ስለሚወጣ ህግ ስላላቸው አንከተላቸውም። እነሱ ያረዱት ማን በላን በእኛ። እነሱ ግን እኛ ያረድ ነው ይበላሉ፣ አረ እናንተ ያረዳችሁት ነው ይበላሉ። እንዲያውም አንዳንዶቹ እነሱ ሲስተማቲክ እንትን ነው የሚከተሉት። አሪፍ አካሄድ ነች። ዲፕሎማቲክ መስለው እናንተ እኛ እኮ ፍቅር ነን፣ እንወዳችኋለን፣ ከእናንተ ጋር እንጋባለን፣ ከእናንተ ያረዳችሁትን መብላት እንችላለን፣ እኛ ጠብ የለም ከእናንተ ጋር ምናምን ይሰክሷችኋል። ከዛ ደግሞ ልጆቻችሁን ያከፍሩባችኋል፣ ይወስዱባችኋል። ለዛ እኮ ነው ከዋሃብያ እናንተ ይሻላችሁ የተባላችሁት። ያ ምንድነው እሱ ዋሃብያዎቹ ዘዴ ነው የሚጠቀሙት። አንድ ነው እስልምና፣ ልዩነት የለንም፣ ምንም የለም ምናምን በጣም ይዋሻሉ። በጣም ውሸታም ናቸው ባይዘይ እና ግድያም ላይ ብዛት የሚሳተፉት እነሱ ናቸው፣ አግሬሲቭ የሚሆኑት እና በጣም ውሸታም ናቸው።
ይሄንን ሲስተም ይጠቀማሉ። ቺቺማ አጠፋኝም እኮ ጎበዝ ብለህ ትደለኛለህ። አንተ ጋር እመጣብሃለሁ። የዛሬዋ ቶፒክ አንተ ጋር ጠርስ ተናክሰናል። ከእነሱ በላይ የዛሬዋ ቶፒክ አንተ ጋር ነው የምታጨፋጭፈኝ ስለማውቃት ማለት ነው። ኤኒዌይስ ክርስቲያን ስለምትሆን አስደምጥና እንቀጥላለን። ይቺ ልጅ እንግዲህ ያው አቋታላችሁ እህታችንና አባሽ ነችና ምን እያለች እንደምትሳለቅባቸው ላሳያችሁ አንድ ጊዜ የፈለገ በእምነት የደካማ ቢሆን በሞት ካፊር አላገባም ብለሽኝ ውሃብያ ያገባሽው ልጅ ያንተ ነው እንጂ እሷን ሰምተናል። በሞት ካፊር አላገባም ብለሽ ዋብያ ያገባሽው ሴት ደህና ነሽ እንዴት ነሽ ያለችው። ያ ሀባሾቹ ግልጽ ለማድረግ አለ ወዴዝ ሀባሾቹ የጠራ አቋም አላቸው። ይህን ወድላቸዋለሁኝ። አቋማቸው ላይ እምነታችን ይሄ ነው፣ አይዋሹም። እስካየው ድረስ ማለት እምነታቸው ለመናገር እንትን አይሉም፣ አጥርተው ይናገራሉ። ዋብያዎቹ ግን በጣም ነው የዋሹት። በጣም አንድ ነው፣ ልዩነት የለንም፣ እንበላለን፣ ይበላሉ ምናምን ነገር እንደዚህ አይነት ውሸቶችን ይጠቀማሉ። ለምን እንደዚህ በዚህ መጠን እንደሚቀጥፉ ባይገባኝም ማለት ነው። እና አባሾቹ ግን ይህንን ፑሽ አድርገው የራሳቸውን አቋም ማስያዝ የሚፈልጉ ይመስለኛል እንደማየው። ሶሻል ሚዲያው ላይ አብዛኞቹ ዋብያዎቹ ይበዛሉ፣ መሬት ላይ ግን ሀባሾቹ ይበዙ ይመስለኛል። ሀባሾቹ ይበዛሉ መሬት ላይ። አላሁ አክበር። አንድ ጥያቄ መጠየቅ እችላለሁ? ኦኬ፣ እዚሁ ላይ እንትን በልና ትጠይቃለህ። ከዛ በኋላ ከየትኛው ነህ አንተ? አሁን ባላችሁበት ሁኔታ ልጠይቃችሁ። እሺ፣ እዚች ጋር አጎቴ የሚለው ማለት ነው ዋሃብይ ነው አህባሽ ነው ምንድን ነው? ይሄ እንዲመለስልኝ እፈልጋለሁ። በመጀመሪያ በደስታ ይመለስልሃል ብዬ አስባለሁ። አንተና ጎበስ ዋሃብይ አይደለሁም፣ የመሐመድ ብን አብዱላህ ተከታይ አይደለሁም። እምነቴ ደግሞ እስልምና ነው። አህባሽ የሚባል እምነት የለኝም። ግን የሀገሬ መጠሪያ ስለሆነ አህባሽ በሚለው በሀገሬ ስም ወይ ደግሞ በሸኸ ስም ሐበሺ ተብዬ እጠራለሁ። እምነቴ ግን እስልምና የነቢያችን ተከታይ ሱና ወል ጀማዓ ነኝ። እሺ፣ እንደዛ ከሆነ ቢያንስ አርካኑል ኢማን ስንት ናቸው? ጭመቅልኝ እንዳውም ቶፊክ ስድስት ናቸው። አርካን ኢማን ስና ደግሞ 5። ተሳስተሃል። አይ አንድ ነገር ምን አለ መሰለህ እፎይ አሁን እዚች ጋር ተሳስቷል። ላርመው ወይስ አይ አንዳንዴ እኮ ማታውቀውን ነገር እዚያ እፎይን ሳይሆን ይሄን ልጅ ነው አሁን ማያውቀውን ነገር እዚህ ጋር ገብቶ ሲናገር ሰምቼ ነው እዚህ የገባሁት። እና ምን ብሎ ሲናገር ሰማሁ? ቶፊክ ምን ብሎ ሲናገር ነው? ቅድም ማያውቀውን ማለት ምን ብሎ ተናገረ? አሁን ምሳሌ እዚች ጋር እኔ በነገራችን ላይ ከየትኛው የሚለው ሙስሊም መሆኔን ብቻ ነው የማውቀው። እንደዚህ ብሎ ተናግሯል። ለምሳሌ ዋብያዎች ያሉትን መብላት በቅት መብላት ነው፣ በቅት መብላት ደግሞ ሐራም ነው ብሏል። ይሄንን ስህተት ነው ብለህ ነው? አዎ በጣም ቅጥፈት ነው። እንደ ቅጥፈት ነው። ምክንያት ምን እንደሆነ ታውቃለህ? እዚህ ጋር ክርስቲያን አስደምጠው አሁን ኡስታዙ ያለውን እኮ ምን እንደሆነ ታውቃለህ? ይሄ ከፍቶ ነው ያለው ሰው ማለት ነው። በሽርን ብቻ ተወውና እምነታቸው እንደሆነ በብዙ ኡስታዞች ደግሞ እናስደምጠው። አንድ ኡስታዝ ሳይሆን በትልልቅ ኡስታዞች መስጊድ ላይ ታዋቂ በሆኑት እናስደምጠው። በሽር የተናገረውን በቅት ነው። አንድ ነገር ሊበልክ ምን አለ መሰለክ? ቆይ አዳምጥቼ ግን ሰውየውን ግልጽ ለማድረግ ለአድማጮች ቀለል አድርገው እንዳያዩት ይሄ በቅት ነው የሚለው ዶክተር አቡበከር ማለት በአህባሾች አጎቴም ማለት እዚህ ጋር ታርመኛለህ። ታዋቂና ቁጥር 1 ከሀጂ ሙፍቲ ቀጥሎ አሁን እየመራቸው ያለው እሱ ነው። ሀጂ ሙፍቲ ያሉ ትልቁ ሰውዬ፣ ከሳቸው ቀጥሎ የተማረ ትልቁን ቦታ ያዘው ዶክተር አቡበከር ነው። ይሄ ሰውዬ ነው በጣም ትልቅ ቦታ ያለው ዑለማ ነው። ከራሱ አይደለም ማለት ነው በቅት ነው የሚለው። ይሄንን አድማጭ እንዲረዳው ፈልጌ ነው። ቀጥል ግሬለው መልካም ወይ እና እኔ የሚልህ ማለት ነው አሁን ምሳሌ ቆይ ይኸውልህ አንተ በሽር ተሳስቷል ማያውቀውን ያልከውን መሪያቸው ምን እንደሚል አዳምጠው። ዋህብያ ያረደውን መብላት እንዴት ይታያል? ሙሸቢያ ዋህብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ብን አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ብን አብዱል ወሃብ መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ
የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥመው እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል የሚሉ ወላሂ ይላል። እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። ድምፅን፣ እግርን፣ ጣትን ልክ እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። ምን አለ ቶፊቆ? በክት ነው እናንተ ያረዳችሁት ምግብ መብላት ያረዳችሁት። አዳምጡ ጊዜ በቃ አይ ከዚህ በላይ መስማትም የለብኝም። ምን አለ መሰለህ አውፋይ አንዴ ቆይ አዳምጠው ቆይ ለምን መሰለህ አንዴ ቀጥል ክርስቲያን ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ምንድን ነው ሰዎቹ የሙስሊም ምትሐለ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዓ ላይ የተፈቀደልን ሙስሊም ያደረገው ወይም ደግሞ አህል ኪታብ ሸርጡን በጠበቀ መልኩ ከዚህ ፊት በማርተናል ቅድመ ሁኔታን በጠበቀ መልኩ ያረዱትን የአላህ ሐላል አድርጎልናል። ሙርተድ ያረደው ግን አክስ ነው። ሙርተድ ወሃቢዎች ማለት ነው። ሙርተድ ያረዳችሁት ሙርተዶች ናቸው። በክት ነው እናንተ። ቶፊክ ማይክን አንሳና አሁን አይ ቲንክ የበሽር አቋም ብቻ ሳይሆን የሃይማኖቱ አቋም እንደሆነ ግልጽ ይሆንልህ ይመስለኛል። አንድ ሳይሆን ሌሎችንም እናስደምጣለን። ሌሎች ኡስታዞችም ትልልቅ ሼኮችን እናስደምጣለን። ዋብያ ሙርተድ ነው ካፊር ነው የሚሉ እናሳያለን ማለት ነው። ዋብያ ገነት አይገባም ገሃነም ነው የሚገባው ሙስሊም አይደለም የሚሉ እናሳያለን። ሜቢ ሚዩት ነው እያወራ ከሆነ ቶፊክ አለ ቶፊክ ሜቢ እየሰማኝ አልመሰለኝም። በሽር ምናል ማስረጃ ሊፈልግ ነው የሚሆን አታውቅም ብሎ አንተን ሊጨምቅ መጥቶ ታደግኩ ትላለህ። መረጃን ጥቼ ታደግኩ አፈንከው እኮ እንዲያው እኮ እኔም ማሳዘንከኝ እንዳትጨመቅ ብዬ ነው። አጎቴ ብለህ ስም ስላደረግህ የኔ አጎት እየመሰልከኝ እያሳዘንከኝ ነው። ስንት ታደግኩ ትላለህ። ነኝ እኮ አጎት እኮ ነኝ። ኧረ ተው እቺ ጠጋ የወጪ እንዳትጠይቀኝ። እቺ ጠጋማ ሚስራ ለማንሳት ናት። ሚስራ ሰምተሻል? ትናንትና ተኝታ ነበር እኮ ሚስርዬ። ሚስሩ አለሽ? ዋላችሁ? እንዴት ዋላችሁ? ደህና ናችሁ ወይ? እንዴት ነሽ? እንደምን ነሽ? ይመስገነው ሁሉ ሰላም ነው። አጎቴ በሽር ምን እንዳለሽ ትናንት ምን እንዳለሽ አልሰማሁም። ተኝቼ ነበር። ምን አለ አንዴ የፈለከውን ጥሎች ስላለው ሚስራን ብቻ ዳርልኝ። ትናንትና ከፍሮ ያግባኛ ምን ችግር አለ? እኔም አልኩት ጀግና እኔም ብየው ነበረ። ምን እንዳልኩት እሷን ነው ማመጣት አለ። እሷማ ከእናንተ አመለጠች። ስለዚህ አሁን የሚጠበቅብህ አንተ መምጣት ነው አይደለም። አሰልም ነው ማገባት። እሷማ ወጣች ከእስልምና ከወጣች ችግር የለውም። በሩ ክፍት ነው። ትመለሻለሽ። ደህና የምመለስ ነው። ሰርግ እንበላለን፣ እንድራሃለን፣ ትመጣለህ ትላለህ። ቅድሚያ ግን ክርስቶስን ብለህ ነው በባልና ሚስት ማለት ነው። ማማዬ የኒሳ አክስታችን ነው የምትሆነው ነው አይመስልም? ማማዬ አትሆንልኝልን? የኒሳ አክስታችን ትሆንልናለች። አክስት ማለት ነው። በለው የንስሐ አክስት መጣ። እኔስ ምንድን ነው የምሆነው? የንስሐ አጎትና ክርስቲያን እንትን ምንድን ነው የሚሆንልን? ቀጣይ አይመስለኝም። ክርስቲያን አያት ይሆናል። አያት አማት ይሆናል። እና ቀጥሉና በኋላ መጨረሻ ላይ እንትን እንላለን። አጎቴ ደህና ነህ? ፎቶውን ራሱ ውስጥ ያሳየቱ እኮ እየሳቀ ሚስራ የሚያይ ነው የሚመስለው ፎቶ ራሱ። አሁን አቀማመጣቸው ነው